የውሃና ኢነርጂ ሚኒስቴር 23 ሚሊዮን ብር በመመደብ የክረምት በጎ ፍቃድ ስራውን በሲዳማ ክልል የአቅመ ደካሞችን የጋራ መኖሪያ ቤት ግንባታ መርሃ ግብርን አስጀምሯል። ሚኒስቴር መስሪያ ቤቱ በክልሉ ሸበዲኖ ወረዳ በዝቅተኛ የኑሮ ደረጃና በተበሳቆሉ ቤቶች ውስጥ ይኖሩ ለነበሩ 7 አባወራዎች ደረጃቸውን የጠበቁ የጋራ መኖሪያ ቤቶችን እንደሚሰራ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ለኤንቢሲ ኢትዮጵያ ተናግረዋል። ቤቶቹ ከ4 እስከ 5 ወራት ውስጥ ተገንብተው እንደሚጠናቀቁም ተገልጿል። በጣም የሚያሳዝን የተጎሳቀለ ህይወት ውስጥ የሚኖሩ ወገኖቻችን አሉ። ልጆቻቸው ቤተሰብ በሙሉ ንፋስ እየገባ ብርድ እየመታ ለተለያየ አደጋ የሚያጋልጣቸውን ቤት ነው ቅድም ያየናቸው ማለት ነው። እነዚህም ከወረዳው በተለየና በመጣልኝ መሰረት ተቀበለናቸዋል። ዛሬ እነዚህ በቅርብ ጊዜ ውስጥ ወደ ግንባታ እንገባለን ማለት ነው። ይሄንም ዝም ብለን በዘፈቀደ ሳይሆን የተዘጋጀ ስታንዳርድ ዲዛይን አለው። የቤቶቹ ግንባታ እስከ 4 ሚሊዮን ብር ወጪ እንደሚደረግባቸው የገለጹት ሚኒስትሩ በአካባቢው ለሚደረጉ አጠቃላይ የበጎ ስራ 23 ሚሊዮን ብር ወጪ ለማድረግ መታቀዱንም ለጣቢያችን ተናግረዋል። ባለ 2 መኝታ፣ ባለ 3 መኝታ እንደ ቤት ብዛት እንደዛ አድርጎ ይሰራል። ያ የሚሰራው ቤት በግምት ከ3 እስከ 4 ሚሊዮን ብር ይገመታል። ስለዚህ አጠቃላይ ከደመርናቸው እነዚህን 7 ቤት በ3 ሚሊዮን እንኳን በትንሹ ከውስጥና 1 ሚሊዮን ነው። እስካሁን ያወጣናቸው ከችግኝ ከደብተር ጋር በተገናኘ ወደ 2 ሚሊዮን ነው። ወደ 23 ሚሊዮን ብር ሚኒማም እዚህ አካባቢ ኢንቨስት እናደርጋለን ማለት ነው ለበጎ አድራጎት። ሚኒስቴር መስሪያ ቤቱ በወረዳው የአቅመ ደካሞችን ቤት ለመስራት መምጣቱ በማህበረሰቡ ዘንድ መነቃቃትና የመረዳዳት ባህልን የሚያጎለብት መሆኑም ተገልጿል። ዋና ኢነርጂ ሚኒስቴር ከወትሮ በተለየ መልኩ ደረጃቸውን የጠበቁ ቪላ ቤቶች በተለየ ዲዛይን ተቋራጭ ተመርጦለት እንዲሰራ በጣም የሚያምሩ ቤቶችን ይገነባል ማለት ነው። ለ7 አቅመ ደካማ ለሆኑ ቤተሰቦች የሚገነባ ነው የሚሆነው ማለት ነው። ይህ በማህበረሰቡ ዘንድ ትልቅ መነሳሳትን ፈጥሯል ማለት ነው። ለ2019 የትምህርት ዘመን በዝቅተኛ የኑሮ ደረጃና በትምህርት መሳሪያዎች ግብአት ምክንያት ከትምህርት ገበታቸው ለሚርቁ 500 ተማሪዎች ለዓመት የሚሆን የትምህርት ግብአትም ተለግሷል። 500 ተማሪዎችን ነው የለየናቸው። ለነዚህ 500 ተማሪዎች ለእያንዳንዳቸው አንዳንድ ደርዘን ደብተር፣ እስክሪፕቶ፣ እርሳስ፣ መቅረጫ ነው ይዘንላቸው የመጣም ማለት ነው። እነዚህ ልጆች ከጓደኞቻቸው ከሌሎቹ ቤተሰብ ሻል ያለ ከሆነ ተማሪ ወደ ኋላ እንዳይቀሩ ታስቦ ተደርገው ተለይቶ በመጣልን መሰረት እሱም በዛ እናግዛለን። በእርግጠኝነት አሁን የምንሰጠው ደብተርና እርሳስና እስክሪፕቶ የአንድ ሴሚስተር ይሆናል። በቀጣይ እሱን እንደግማለን ማለት ነው። ስለዚህ በተሳይተኝ እነዚህ ልጆች ያለምንም ችግር የግብአት ጉዳይ አይኖርባቸው። የውሃና ኢነርጂ ሚኒስቴር አመራሮች፣ ሰራተኞችና የሲዳማ ክልል አመራሮች በሸበዲኖ ወረዳ 50 ሺህ ችግኞችንም ተክለዋል። ከተተከሉ ችግኞች ውስጥም 60 በመቶ የሚሆኑት ለምግብነት የሚውሉ መሆናቸውን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ተናግረዋል። ከ60% በላይ የሚሆነው የችግኝ መጠን የሚበላ ነው። ቅድም እንዳየነው ተከላቸው ማለት ነው። ማንጎ አለበት፣ ሎሚ ያለው፣ የተለያየ ፍራፍሬ ያለ፣ አቮካዶ አለው በጣም በብዛት የተወሰኑት ደግሞ እዚህ አካባቢ እንደምናያቸው ለጌጣጌጥና አካባቢን አፈር ለሚጠብቁ እና ለውበት የሚሆኑ ችግኞች ናቸው። የወረዳው ነዋሪዎች የተተከሉ ችግኞችንም እንደሚከባከቡ ተናግረዋል። ውሃም ደግፌ ጉልበቴን ለቅቄ እየደገፈን ከብቶችም ጠብቀን ሁሉ ነገር ድጋፍ አድርገን ወረዳም ቢሆን ቀበሌም ቢሆን ድጋፍ ነው። እኛ ጉልበት ሁሉም አሁን እያየ ነው፣ ጉልበት እየሰጠ ነው። ግንዱም ከተኮታል ከብቶችም እየጠበቀ ነው። ሁሉ ነገር ድጋፍ የሚሆን አለብኝ። ለሎ ያኪ ገደና ጋሬሞ ዋ ሞላኪ ገደና ዱኔሞ ከብት እንዳይገባ እንከላከላለን፣ እንዳይደርቁም እንንከባከባለን። ከደረቁ ደግሞ ሌላ በመትከል እንክብካቤ እናደርጋለን። ዋናው መትከል ሳይሆን የተተከሉ ችግኞችን መንከባከብ ነው፣ እንዲጸድቁ ማድረግ ነው። የጸደቁ ችግኞች ናቸው የአየር ንብረትን የብክለትን የሚቀይሩትና ከነም ጭምር ይጠበቅብኛል። ዛሬ የተከልኩትን ችግኝ እኔ ቀጥዬ ለቀጣይ መንከባከብ አለብኝ። ክልሉ የተተከሉ ችግኞች እንክብካቤ አግኝተው እንዲጸድቁ ክትትል እንደሚያደርግም ገልጿል። የፍራፍሬ ዛፎች አቮካዶ፣ ሎሚ፣ ብርቱካን በትምህርት ቤት ግቢ ተክለናል። ሌላ የፎሬስትሪ ዛፎችን በኮመን ላንድ ላይ ተክለናል ማለት ነውና እነዚህ እንዲጸድቁ የወረዳውም የዞኑም ማስተዳደር ቢሮአችንም በቅርብ ክትትል ይሰራል። ሚኒስቴር መስሪያ ቤቱ በሸበዲኖ ወረዳ የደም ልገሳ መርሃ ግብርም አካሂዷል። ባለፉት 5 ዓመታት በፌዴራል ደረጃ በየዓመቱ የበጎ አድራጎት ስራ እየተሰራ እንደሚገኝም ይታወቃል።